በአማራ ክልል ያለውን ወቅታዊ ሁኔታ እንዲሁም በአጠቃላይ በኢትዮጵያ የአብይ አህመድ አገዛዝ ወደ ጦርነት ለመግባት እያደረገ ያለውን ዝግጅት በተመለከተ የደረሱንን መረጃዎች ወደናንተ የምናካፍልበት የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብነው። የዘውትር ተሳታፊያችን በእለቱ ያሉትን መረጃዎች ሰብስቦ እየጠበቀን ነው። ወረታ ላይ ብርቱ ውጊያ ተደርጓል። የአብይ አህመድ ወታደሮች ከፍተኛ ኪሳራ ባስተናገዱበት የወረታው ውጊያ የፋኖ ኃይሎች በርካታ የጦር መሳሪያዎችንና ተተኳሾችን መማረካቸው ተመልክቷል። የአብይ አህመድ አገዛዝ የድሮን ጥቃት በመፈጸም ሰላማዊ ዜጎችን መግደሉም እየተነገረ ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ደብዳቤ አስገብቷል። በአማራ ክልል ያለውን አጠቃላይ ሰብአዊ ቀውስ በቅርበት እንዲከታተሉና በስብሰባቸው ላይ አጀንዳ አድርገው እንዲያነሱ ነው በአርበኛ ዘመነ ካሴ ፊርማ የወጣው የንቅናቄው ደብዳቤ የሚያመለክተው። በሌላ በኩልም የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ጦር ሰራዊቱን እያንቀሳቀሰ እንደሆነ በምስል ተደግፈው የሚወጡ መረጃዎች ያመለክታሉ። ከሁሉም የጦር ማሰልጠኛ ካምፖች ሰራዊቱ በከፍተኛ ቁጥር በካሚዮኖች ተጭኖ ወደ ሰሜን እየተጓዘ እንዳለ ነው ለማወቅ የተቻለው። ይበንዲ እንዳለም በአላጌም በጦር ኃይሎች በሐረር አካባቢ የቁስለኞች ክምችት እንደሚታይ ነው ከደረሱን መረጃዎች ለማወቅ የተቻለው። አሁን በቀጥታ ወደ ዘውትር ተሳታፊያችን በማምራት በእለቱ ያሉትን የአውደ ውጊያ ውሎችን ያካፍለናል። መልካም ቆይታ። እንግዲህ የደቡብ ጎንደር የውጊያ ተጋድሎ ወደ ባህር ዳር እየተጠጋ ለመሆኑ የተደረገው ውጊያ በወረታ ከተማ ያመላክታል። እንግዲህ በወረታ ከተማ ማለት ለባህር ዳር ከተማ 50 ኪሎ ሜትር ርቀት ላይ የምትገኝና እንዲሁም ለደብረ ታቦር ከተማ 55 ኪሎ ሜትር ላይ ወይንም በባህር ዳርና በደብረ ታቦር መሃል ላይ የምትገኝ የደረቅ ወደቧ እና እጅግ በጣም ወታደራዊ ስትራቴጂክ ጥቅም ያላት ከተማ ስትሆን ከዛ ከተማ በመንደርደር ወደ አመድበር፣ ወደ ደብረ ታቦር፣ ጋይንት፣ ንፋስ መውጫ እንዲሁም ወደ ወሎ ለመንቀሳቀስ እንዲሁም ወደ ጎንደር አዲስ ዘመን፣ ወደ ባህር ዳር፣ ወደ ብናት በለሳ በአጠቃላይ በዙሪያዋ ላሉ አካባቢዎች ቁልፍ ጠቀሜታ ያላት ከተማ እንደሆነች ይታወቃል። በዚህ ከተማ ላይ በርካታ ብዛት ያለው የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ፣ የደቡብ ጎንደር ስደተኛ ካቢኔ ከወረታ ከተማ ላይ መሽጎ የተቀመጠባት ከተማ ነበረች። የፋኖ ኃይሎች በሁለት ክፍለ ጦሮች በመቀናጀት በአምስት አቅጣጫ ወደ ከተማዋ ከፍተኛ ጥቃት ፈጽመው ከተማዋን መቆጣጠር ችለዋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ሁለት እዞች ናቸው በፈጸሙት ማጥቃት ከ50 በላይ የአገዛዙን ጦር በመደምሰስ 2 ድሽቃ በመማረክ በከተማዋ ላይ የሚገኘውን የመሳሪያ መጋዘን ከፍተኛ ክምችት ያለው የመሳሪያ መጋዘን ሰብሮ በመግባት ሰራዊታቸውን ብቻ ሳይሆን ከእስር ቤት የተፈቱትን ወጣቶችን በማስታጠቅ በተለይ በዛ ከተማ ላይ የፋኖ ቤተሰቦች ናቸው፣ ድጋፍ ትሰጣላችሁ፣ ገንዘብ ትመድባላችሁ፣ መረጃ ትሰጣላችሁ በማለት ሲያሰቃያቸው የነበሩ በርካታ ቁጥር ያላቸው ወጣቶችና አዛውንቶችን ጭምር ሳይቀር ከእስር ቤት አስፈትተው ለነሱ በፍላጎት ላይ መሰረት ያደረገ መሳሪያ ሰጠዋቸዋል። እንግዲህ መጋዘኑ ከተከፈተ በኋላ የሚገርመው ነገር አብራራ መሳሪያውን ከተማው ላይ ትተውት ነው የሄዱት። ምክንያቱም ከመጠን በላይ አንድ ትልቅ ሙሉ መጋዘን መሳሪያ በርካታ ተተኳሾችን ማግኘታቸውን አስታውቀዋል። እንግዲህ ውጊያው የተካሄደበት ወርቅ ሜዳ ተብሎ ነጭ አፈር፣ ወረታ ኮሌጅ፣ በላይ ሰፈርና ሆስፒታል በሚባሉ 5 አካባቢዎች ላይ በአንደኛው በኩል ሚኒሻ፣ በአንደኛው በኩል የአማራ አድማ ብተና የሚባለው፣ በሌላ በኩል የፖሊስና የብልጽግና አመራር፣ በአንድ በኩል ደግሞ የመከላከያ ጦሩ ሰፍሮ ካምፕ ሰርቶ የነበረበትን በተመሳሳይ ሰዓት በ5ቱ አቅጣጫዎች ውስጥ ጥቃት በመሰንዘር ከተማዋን ተቆጣጥረዋል። ያው እንደተለመደው እንግዲህ ጦሩ ከተመታና ከተማዋን ለቆ ከወጣ በኋላ የአማራ ፋኖ ብሔራዊ ንቅናቄ ሁለቱም ኮሮች ወደ ከተማው ከገቡ በኋላ በከተማዋ ላይ እንደተለመደው ከተማን ማውደም፣ በከተማ ላይ ያሉትን ሲቪሎችን በድሮን በመደብደብ የለመደው ስርዓት በደብረ ታቦር ከተማ ላይ የፈጸመውን የድሮን ጥቃት ዛሬም እንዲሁ በወረታ ከተማ የድሮን ጭፍጨፋ እያደረገ እንደሚገኝና የፋኖ ኃይሎች ከፍተኛ ጥንቃቄ በማድረጋቸው በድሮን አንድም ግለሰብ ያልተጠቃባቸው መሆኑን ዛሬ ማምሻውን ከዛው የደረሰኝ መረጃ ያመላክታል። በዚህ አካባቢ እየተደረገ ያለው ጦርነት መከላከያ ሰራዊቱ በብናት በኩል አድርጎ በዩኒቨርሲቲው በኩል አድርጎ ደብረ ታቦርን ለመቆጣጠር ጥረት እያደረገ ባለበት ሰዓት የፋኖ ኃይሎች 55 ኪሎ ሜትር ወደ ባህር ዳር ተጠግተው መጥተው እጅግ ወታደራዊ ጠቀሜታዋ ከፍተኛ የሆነችውን የወረታን ከተማ መቆጣጠራቸው ትልቅ ድል ነው ማለት ይቻላል። እቺ ከተማ እንግዲህ የአንድ ቀን ምናልባትም የግማሽ ቀን የእግር
ጉዞ ተደርጎ ባህር ዳር ከተማ የሚገባባት ከተማ ስትሆን አሁንም የፋኖ ኃይሎች ከተማዋን ለቀው በዙሪያዋ በሚገኘው በተለይ በወረታ ከተማ ዙሪያ የሚገኙ ከተሞችን ተቆጣጥረው ከወረታ ከተማ ግን የሚሰሩትን ስራ ሰርተው መውጣታቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ ብዛት ያለው የጦር ተሽከርካሪዎች ከአፋር ክልል ተነስቶ የአገዛዙ ጦር ጭፍራን በማቋረጥ ወደ ወልዲያንም እንዲሁ በማቋረጥ ወደ ላሊበላ ሲጓዝ የነበረ በርካታ በዙ 23 በመድፍ በፒፒ ታንኮች ታጅቦ ወደ ላሊበላ ሲንቀሳቀስ የነበረ የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት በተለይ የሚኒሊክ ዕዝ የአሳምነው ክፍለ ጦር ሳንቃ ከተማ አቅራቢያ ሲደርስ ከበባ በመፈጸምና በተለያየ ቦታ በመቁረጥ ጉዳት ከማድረሳቸው በተጨማሪ አብዛኛው ሰራዊት መደምሰሱን ነው መረዳት የተቻለው። በዚህ አካባቢ እንዲሁም ገነቴ በምትባለው ከተማም እንዲሁ የፋኖ ኃይሎች ጥቃት ሰንዝረው በአገዛዙ ጦር ላይ ጉዳት እንዳደረሱ ነው መረጃዎች እያመላከቱ የሚገኙት። በሌላው አቅጣጫ እንዲሁ በእብናት፣ በለሳ፣ በደራ፣ እስቴ፣ ስማዳ ጨምሮ በደቡብ ጎንደር የሚገኙ 18 ወረዳዎች ላይ የፋኖ ኃይሎች ጥቃት ሰንዝረው አንዳንድ ቦታ ላይ የአገዛዙ ጦር በመከበቡ ምክንያት ለቆ ወደ ደብረታቦርና ወደ ወረታ ከሸሸ በኋላ እነዚህን 18 ወረዳዎች መቆጣጠራቸው ይታወቃል። በእነዚህ ከተሞች ላይ ያለው የሚሊሻ ኃይል የአማራ ፋኖ ብሔራዊ ንቅናቄ ባወጣው አዋጅ መሰረት እጅ በሰላማዊ መንገድ እየሰጡ እንደሆነና ትጥቃቸውን ይዘው ወደ ቤተሰቦቻቸው እንዲሄዱ ፍላጎት ያላቸው ከፋኖ ኃይሎች ጋር ሆነው አገዛዙን ለመውጋት ፍቃደኛ የሆኑትን ብቻ የተወሰነ ስልጠና በመስጠት ወደ ፋኖ ኃይሎች የተቀላቀሉ እንደሆነ፣ ነገር ግን አብዛኛው በደቡብ ጎንደር የሚገኘው የሚሊሻ ኃይል ፈርሶ የፋኖ ኃይሎችን መቀላቀሉን ነው መረጃዎች እያመላከቱ የሚገኙት። ብልሃት የተሞላበት አዋጅ በማውጣት ከፍተኛ ቁጥር ያለው ሰራዊት ወደ ፋኖ ኃይሎች እንደተቀላቀለ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣቁሳና በአለፋ ወረዳ እንዲሁ በደልጊ ከተማና በሻውራ ከተማ የነበረው የአገዛዙ ጦር በተለይ ከቋራ ደለጎ አካባቢ የነበረው ሰራዊት በእነዚህ በአራት ክፍለ ጦሮች ወደ ቋራ እና አለፋ አካባቢ የሚንቀሳቀሱ አራት ክፍለ ጦሮች በጋራ በአራት ቀን በፊት ባደረጉት ማጥቃት የቋራን አካባቢ ሙሉ በሙሉ ለቆ ወደ አለፋ ወረዳ ጋዝጌ፣ ደንገልበር፣ አጸደ ማርያምና ሻውራ ከትሞ የነበረው የአገዛዙ ጦር ተከትለው በመምታት አሁን ከሻውራ ተነስቶ ድኩል አርባ ከተማ ላይ የተወሰነ መከላከል ቢያደርግም የፋኖ ኃይሎች ተከትለው በመምጣት ድኩል አርባ ከተማን አስለቀው አሁን ወደ ደልጊ ከተማ ከሸሸ በኋላ አሁን ስንቁን እና ጓዙን ጠቅልሎ ወደ ጎንደር ከተማ በሽሽት ላይ እንደሆነ መረጃዎች ያመላክታሉ። እንግዲህ የአለፋና የጣቁሳ ወረዳ አመራር ባገኘው አጋጣሚ በትንንሽ ጀልባዎች ኮንትራት በመያዝ ወደ ባህር ዳር ወደ ቁንዝላ ወደ ተባለው ወደ ደሴቶች አካባቢ ሽሽት ላይ መሆናቸውን ነው መረጃዎች እየደረሱ ያሉት። በአማራ ክልል አጠቃላይ ከሰሞኑ እየተደረጉ ባሉ ውጊያዎች የአገዛዙ ጦር አጠቃላይ የውጊያ መዛባት እንደደረሰበት ነው መረጃዎች እያመላከቱ የሚገኙት። መሳይ አጠቃላይ ሁኔታ በአገዛዙ መንደር የፈጠረውን ድንጋጤ በተለያየ መረጃ ምንጮች እንዳረጋገጥ ነው የሚቋቋሙት አይደለም። መፍትሄም የሚያገኙለት በራሳቸው ጊዜ ትቶ ለመውጣትም ጊዜው የረፈደባቸው ይመስላል። ከዚህ በኋላ እድል ከአብይ አህመድ ጎን እንደማትሆን በብዙ ነገሮች እየታየ ይገኛል። ዛሬ ወረታ ላይ የተረጋገጠው የሚሆነው በድሮን ነው ሲያጠቃ የነበረው የአካባቢ ሚሊሻና አድማ በታኝን ብቻ እያሰለፈ ከፊት ለፊት የአማራውን ክልል ጦርነት እገፋዋለሁ ብሎ የቀየሰበት አዲሱ ስልቱም እንደዚሁ ከፍተኛ ኪሳራ እያደረሰበት እንደሚገኝ ነው። በሌላ በኩል ከኤርትራና ከትግራይ ኃይሎች ጋር ጦርነት ውስጥ ለመግባት ያው በይፋ ጦርነት ውስጥ እንዳሉ የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ በመግለጫው አስታውቋል። ለዚህ ጦርነት እንግዲህ አብይ አህመድ ያለ የሌላ ኃይሉን በሙሉ ከየማሰልጠኛው ካምፕ እያሳፈረ ወደ ሰሜን ኢትዮጵያ በማጉረፍ ላይ ይገኛል። ሐዋሳ ጀምሮ ባሉት መንገዶች ላይ ቁጥራቸው ምናልባት ከ40 እስከ 60 የሚሆኑ ግዙፍ ካሚዮኖች ወታደሮችንና መሳሪያ ጭነው ወደ አዲስ አበባ አቅጣጫ ከዛም ተሻግረው ወደ ሰሜን ሲጓዙ እንደነበረ ነው የአይን እማኞች የገለጹልን። የመከላከያ ሰራዊት ጥሪ አድርጓል። የተሰናባች የመከላከያ ሰራዊት አባላት የተቀነሱ በጡረታም በሌላ መልኩ ከሰራዊቱ የተለዩ በሙሉ ዳግም ዘማች ሆነው እንዲመዘገቡ ነው ጥሪ ያደረገው። የኦሮሚያ ክልል ለብቻው ጥሪ ማድረጉን ከሰሞኑ ተገልጿል። ቁስለኞች በቶሎ ከማገገሚያ ካምፖች ውስጥ ከሆስፒታሎች ውስጥ እንዲወጡ በአስገዳጅ ሁኔታ ተፈጻሚ እየተደረገ እንዳለም ሰምተናል። በአሁኑ ሰዓት በጦር ኃይሎች ሆስፒታል ሁሉም አልጋዎች በቁስለኛ መያዙንና ሲቪል ታካሚዎችን እንደማስተናግዱ ተገልጿል። በሐረር በአላጌ እንደዚሁ በተመሳሳይ ከፍተኛ የቁስለኞች ቁጥር እንዳለ ነው ለማረጋገጥ የተቻለው።
አይቻሉም። በአጠቃላይ አብይ አህመድ በሰሜን ኢትዮጵያ ለሚያፈነዳው ጦርነት የተለያዩ ዝግጅቶችን እያደረገ እንደሆነ ነው ምልክቶችን እያየን ያለ ነው። መሳይ ከሰሞኑ የሀገሪቱ የወታደራዊ ካውንስል የሚባለው ምክር ቤቱ በየቀኑ ስብሰባ እያደረገ የሚገኘው እሱ ብቻ አይደለም። በጠቅላይ ሚኒስትር ጽሕፈት ቤት የወታደራዊ ካውንስሉንና የብሔራዊ መረጃና ደህንነት አባላትን በዙም ስብሰባ በሳምንት 7ቱንም ቀን ሙሉ ስብሰባ እያደረጉ እንደሆነና ጭንቀት ውስጥ እንደገቡ የወታደራዊ ጄኔራሎች የሚያቀርቡት ሪፖርት አንደኛው ከአንደኛው ጋር የሚጣረስ ነገር ግን አይናቸውን ጨፍነው ወደ ትግራይ ክልል ጦርነት ለመክፈት ዝግጅት ላይ ብቻ መሆናቸው ሳይሆን አጠቃላይ የሀገሪቱን 11 እዞች ወደ ሰሜን ቀጠና በተለይ በዋናነት በወልቃይት፣ በጸገዴ፣ በጸለምት እንዲሁም በራያ በኩል በአፋር በኩልም እንዲሁ ከኤርትራ ጋር ሰራዊቱን በተለይ ስትራቴጂክ የሚባሉ የጦር መሳሪያዎችን ከፍተኛ የሆነ ቁጥር ያለው ከባባድ መሳሪያ ወደዛ ቀጠና እያሻገረ እና እያጓጓዘ እንደሆነና ጦርነቱ አሁን አይቀር የመሆኑ ምናልባትም ብዙዎች ግምታቸውን ሲናገሩ ከትግራይ ክልል ጋር የሚደረገው ጦርነት የማይቀር መሆኑ ሰራዊቱ ወደ ሰሜን ቀጠና በተጠርፎ እየተጓጓዘ እንደሆነ የህወሓት ኃይሎች ደግሞ ራሳቸውን ለመከላከል ዝግጅት እያደረጉ እንደሆነ በኤርትራ በኩልም እንዲሁ ድንበራቸውን አጥረው ዘግተው የኤርትራ ጦር በተጠንቀቅና የአንድ ጥይት ተኩስ እስከሚሰማ ድረስ ራሱን አዘጋጅቶ እንደሚጠብቅ መረጃዎች እየወጡ ነው የሚገኙት። ግን በአጠቃላይ ጦሩ ተዳክሟል። ለ8 ተከታታይ ዓመታት በውጊያ የቆየ ሰራዊት በትግራይ ክልል ሂዶ ሊያመጣው የሚችለው ለውጥ እንደማይኖርና ሀገሪቱን ለማዋረድ ካልሆነ በስተቀር ሰራዊቱን ለማዋረድ ካልሆነ በስተቀር የተመላሽ ሰራዊት ቦርድ የነበሩ ሰራዊት ጦርነት እግራቸው የተጎዳ እጃቸው መላጭ መሳብ የማይችል አይናቸው የተጎዳ በጣም በርካታ ጉዳት የደረሰባቸው የሀገሪቱ የመከላከያ የአድማ ብተና የፖሊስ ሌሎችም ወታደራዊ ቀመስ ስልጠና የወሰዱ ኢትዮጵያውያን ከውትድርና ዓለም ወጥተው ሰላማዊ ኑሮ ሲኖሩ የነበሩ ዜጎችን ወደ ጦርነት ቀጠና ለማስገባት በኦሮሚያ ክልል ደግሞ ሰራዊቱ ሙሉ በሙሉ ነቅሎ በመውጣቱ በኦሮሚያ ክልል የሚገኙ ደግሞ ወታደር ቀመስ ስልጠና የነበራቸው ነገር ግን ከሰራዊቱ በተለያየ ምክንያት የተሰናበቱትን እኛ የተለየ ትልቅ ግዳጅ አለብን ወደ ትግራይና ወደ ኤርትራ ዘመቻ ሰራዊቱ ስለሚሄድ ኦሮሚያ ክልልን በእናንተ ኃላፊነት እስከምንመለስ ድረስ ጥበቃ ማድረግ አለባችሁ ብሎ ማሳሰቢያ እየሰጠ ነው። እንግዲህ በሰራዊት ብዛት የዳነ ንጉስ የለምና ጦርነቱ ከተጀመረ የብልጽግና ስርዓት የሚያልቅበት ምናልባትም በመንግስቱ የማይቆይበት ክስተት ይፈጠራል የሚል እምነት ነው ያለኝ። መሳይ እንግዲህ በጣም የሚያናድደው ደግሞ እየተደረጉ ባሉ ጦርነቶች ከፍተኛ ቁጥር ያለው ሰራዊት ቆስሎ አንተ ባልከው በጦር ኃይሎች ሆስፒታል በአማራ ክልል ላይ አብዛኛው ሆስፒታል አብዛኛው የጤና ተቋም ቁስለኛ የሚታከምበት ሆኖ ነው የተገኘው። ያ ሞልቶ አሁን ወደ አዲስ አበባ መጥቶ ጦር ኃይሎች ሆስፒታል ድሬዳዋ ሆስፒታል፣ ሐረር የጦር ኃይሎች ሆስፒታል እንዲሁም በተለያዩ የግብርና ማሰልጠኛ ተቋም የነበሩ ለምሳሌ አላጌ የግብርና ማሰልጠኛ ተቋም ላይ ብዛት ያለው ቁስለኛ አስገብተው ሕክምና ሳይጨርሱ ገና ቁስላቸው ሳይሽር እየታፈኑ ወደ ውጊያ እንዲሄዱ ዶክተሮች ማረጋገጫ ሳይሰጧቸው አንተ ተሽሏል አንተ አልተሻለም ብሎ ወታደራዊ መኮንኖቹ እየመለመሉና እየመረጡ እየጫኑ እየወሰዷቸው ስለሆነ ከነዚህ ሆስፒታሎች ከነዚህ የግብርና ማሰልጠኛ ላይ እንዲያገግሙ የገቡ ወታደሮች ባገኙት አጋጣሚ ሁሉ እየጠፉ ወደ ሀገራቸው እየሄዱ እንደሆነ እጅግ በጣም የሚያሳዝነው ደግሞ በተለይ በድሬዳዋ ከተማ የሄሜቲ ወይንም ሱዳን ፈጥኖ ደራሽ ኃይል የሚባለው ሰራዊት በከፍተኛ ቁጥር ተመቶ ወደ ድሬዳዋ ሆስፒታል ሕክምና ከመጣ በኋላ ለኢትዮጵያውያን የሚሰጠው በጀት በጣም ዝቅተኛ ለነሱ ግን በፍጥነት እንዲያገግሙ 15 እና 20 እጥፍ በጀት ተመድቦላቸው ለዚህ ለብልጽግና ህይወት መርዘም ዋጋ የከፈሉ ናቸው። የራሳችን ጦር ናቸው የቆሰሉት ብለው ምንም አይነት እንክብካቤ ሲያደርጉ ምናልባትም ሻይና ዳቦ ብቻ እየሰጡ ደረቅ እንጀራ እና ሬሽን እየሰጡ በሆስፒታሎች አስቀምጧቸው ነገር ግን የሄሜቲ ጦር በሱዳኖች የተመታው በአውሮፕላን የተመታ የዛሬ ወር አካባቢ የተመቱ በርካታ ቁጥር ያላቸው ወታደሮች ድሬዳዋ ሆስፒታል ከሌላው ከኢትዮጵያ በተለየ ሁኔታ በዚህ ሆስፒታል ውስጥ እንክብካቤ እየተደረገላቸው እንደሆነ ያዩ ቁስለኛ ወታደሮች ስለተናደዱ ከሆስፒታሉ ባገኙት አጋጣሚ ሁሉ እየወጡ እየጠፉ እንደሆነ መረጃዎች እያመላከቱ ይገኛሉ። ነገር ግን ጦርነቱ የማይቀር ሆኖ ግን በግምት ደረጃ ግን ይሄ መንግስት በብዙ ቦታ እየተናከሰ አገሪቱ ሙሉ በሙሉ መቆጣጠር ባለመቻሉ ህዝቡን አዋይቶ ወደ ሰላም ማምጣት ባለመቻሉ እያንዳንዱን የህዝብ ጥያቄ በማፈንና በመተኮስ በመግደል አንገት በማስደፋት በማሰር በማሰደድ አገሪቱን ለማውደም
ለማውደም እንቅስቃሴ እያደረገ ስለሆነ አንደኛ ለሚያደርገው ጦርነት የህዝብ ድጋፍ የለው፣ ሁለተኛ ሰራዊቱ በዘር የተከፋፈለ ከፍተኛ በደል የሚፈጸምበት በመሆኑ በጦርነት ውጤት ያመጣል ተብሎ የማይገመት መሆኑ ከወዲሁ ጦርነቱን በሽንፈት እንደሚያጠናቅቅ ነው የኢትዮጵያ ህዝብ የሚረዳው። መሳይ እንግዲህ ይሄ ጦርነት ከተጀመረ ያው ላለፉት 8 ዓመታት አብይ አህመድ ቤተ መንግስት እግሩ ከገባ ጊዜ ጀምሮ ኢትዮጵያ ከጦርነት አልተላቀቀችም። በኢትዮጵያ በታሪኳ የሁሉም ጦርነቶች ተደምሮ ከደረሰባት ኪሳራ ይልቅ አሁን ባለፉት 7 እና 8 ዓመታት አብይ አህመድ በስልጣን ላይ ያለ የደረሰው ሰብአዊ ቀውስ ከፍተኛ የሆነ የሰው ልጅ እልቂት የተከሰተው በዚህ ወቅት ነው። ኢትዮጵያም ጥቁር ዘመን ውስጥ ነው የገባችው። አብይ አህመድ ለአንድ ቀን እንኳን እረፍት በሌለው ሁኔታ የኢትዮጵያን ሁሉንም ቀጠና ማለት በሚቻል መልኩ በጦርነት እየለበለበ ነው ያለው። አሁንም ለሌላ ዙር ጦርነት ተዘጋጅቷል። ከጎረቤት ሀገራት ጋርም እየተናከሰ ነው። መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው ኢትዮጵያውያን የሰራዊቱ አባላት ተገድለዋል። ለቤተሰብ እስካሁን መርዶ አልተነገረም። በአንዳንድ ቦታዎች በሰሚ በጓደኛ አማካኝነት የልጆቻቸውን ሞት የሰሙ ወላጆች ለቅሶ ተቀምጠዋል። እንደውም አንዳንድ እድሮች መሞቱ ላልተረጋገጠ ቤተሰብ ወይም ደግሞ ወታደር የእድር ገንዘብ መስጠት አንችልም በሚል ከፍተኛ ሰብአዊ ቀውስ እንደተከሰተ ነው። ለቅሶ መቀመጥ አልቻሉም። ድጋፍ እየተደረገላቸው አይደለም። እንዲሁም ያልተነገራቸው ቤተሰቦች ጭንቀት ውስጥ እንዳሉ ነው የምንሰማው። አብይ አህመድ እስካሁን በተደረጉ ጦርነቶች ህይወታቸውን ያጡ ኢትዮጵያውያንን ለቤተሰቦቻቸው መርዶ አልነገረም። የትግራይ ባለስልጣናት ባለፈው በጦርነቱ ለሞቱ እንዲሁ የ2-3 ቀን የሐዘን ቀን በማወጅ ህዝቡ እርሙን እንዲያወጣ አድርጓል። ይሄ ለኢትዮጵያውያን እናቶች በአብይ አህመድ በኩል ሊደረግ አልቻለም። ይሄ በራሱ ወታደሮቹ ወዴት ነው የሚሄዱት? አሁን ምልመላ እየተካሄደ ነው። ማንኛውም ጥሪ ተደርጎ ወደ ሰራዊቱ እንዲገባና ለአብይ አህመድ ስልጣን ማስጠበቂያ ጦርነት ውስጥ ህይወታቸውን እንዲያጡ ሊደረግ ነው። አሁን የኢትዮጵያ ህዝብ እዚህ ላይ ቆም ብሎ ማሰብ አለበት። ኢትዮጵያ ከዚህ በኋላ ጦርነት አያስፈልጋትም። አብይ አህመድ አንድ ቀን ያለ ጦርነት ማደር የማይችል እንደሆነ በሚገባ ተረጋግጧል። አሁን ደግሞ የሀገር ውስጥ አልበቃም፣ ከጎረቤት ሀገር ጋር እንደዚሁ ወደ ጦርነት ሊገባ ጦሩን እያሰማራ ይገኛል። እንደው ምን ማለት ይቻላል? በመጨረሻ ይሄ አገዛዝ እኮ ከሌሎች አገዛዞች በጣም ለየት የሚያደርገው አንደኛ የመንግስት ቁመና የሚባል ነገር የለውም። ለራሱ ስልጣን መጠበቅ እነሱ እንደሚሉትም ለሀገር ሉዓላዊነት ለድንበራችን መከበር መስዋዕትነት የከፈሉ እያለ በሚዲያ ዲስኩር ሲነዛ፣ ነገር ግን አንደኛ የሞቱት ሰዎች እንኳን በአግባቡ ይሄ እርግጠኛ ሁኜ መናገር የምችለው እነዚህን ሰዎች የሞቱትን ሰዎች አይደለም ቤተሰቦቻቸው ራሱ መንግስት ዳታ ወይም መረጃ የለውም። አንደኛ በሚሄድበት የውጊያ ቀጠና ምን ያክል ጦር ይዞ በክፍለ ጦር ተደራጅቶ በእዝ ተደራጅቶ በመቶ በሻምበል ተደራጅቶ እንቅስቃሴ እያደረገ ነው የሚል እምነት የለኝም። ሚኒሻው አብሮ ተደባልቆ ነው የሚኖረው። የኦሮሚያ ልዩ ኃይል የሚባለው ወይም አድማ ብተና የሚለው አብሮ ሂዶ መከላከያ ዩኒፎርም ለብሶ በአማራ ክልል ዘመቻ አድርጎ እንቅስቃሴ እያደረገ ነው። ሌሎችንም ኃይሎች መደበኛ የሆኑ ኃይሎች ከመከላከያ ጋር ተቀላቅለው ውጊያ እያደረጉ ስለሆነ ማንኛው ሞተ ማንኛው ቆሰለ የሚለው መረጃ ራሱ መንግስት ያለው አይመስለኝም። ይሄን ያክል ነው ለሰራዊቱ አንድ ህይወታቸውን እየገበሩለት ላሉት ወጣቶች እንኳን ክብር የሌለው ቤተሰቦችን እንኳን 15 እና 20 ሺህ ብር ሰጥቶ ልጅሽ ለሀገር መስዋዕትነት ከፍሏል ብሎ በሐሰትም ቢሆን እንኳን የሞተውን ሰው በክብር ለቤተሰቦቹ መርዶ ለመንገር እንኳን ፍቃደኛ ያልሆነ መንግስት በመሆኑ ሰራዊቱ ይህን በደንብ አድርጎ የተገነዘበ በመሆኑ ምናልባት አሁን ወደ ትግራይ አካባቢ ገዛም ማለፍ ሲል ወደ ኤርትራ አካባቢ ሂዶ ጦርነት የሚከፍት ከሆነ እኔን ያየ ተቀጣ ነው፣ ነገ በኔ ነው። ሰራዊቱ ባገኘው አጋጣሚ ሁሉ ከጦርነት ውጊያ ቀጠና እየጠፋ ከመሞት መሰንበት በማለት መከላከያው አሁን 2 እግሩ የተሰበረ አጥንቱ የተሰበረ መሄድ ሳይሆን መዳህ የማይችል አቅም የሌለው የኮሰመነ በህዝብ ዘንድ የተጠላ ሰራዊት እንደሆነ በደንብ አድርጎ የኢትዮጵያ ህዝብ ጠንቅቆ ያውቀዋል። ምናልባት የዛሬ ወር አካባቢ የሰራዊት ምልመላ ብሎ ልጆቻችን የጥላቸዋቸው ነው ሁለተኛ ምልመላ የምትመጡ ብለው ጥያቄ ሲያቀርቡ እናቶች አንድ በየከተማው 1 2 3 ሰዎችን መርዶ አሰምቶ ነበር። ነገር ግን ወዲያውኑ እሱ ጥቅም አገኝበታለሁ ብሎ መርዶ ለማድረግ እንቅስቃሴ ሲያደርግ ወዲያውኑ ገንፍሎ ነው ህብረተሰቡ የወጣበት። እነዚህን አስገድላችሁ ደግሞ ሌላ ልትጠይቁን ነው በማለት ከፍተኛ ጭቅጭቅ በመፈጠሩ ትቶ ነው የሄደው። መርዶ ማያቀርብበት ዋነኛ ምክንያት የትኛውን መርዶ ተናግሮ የትኛውን ይተው? መንግስት በአማራ ክልል ፋኖ ሆኗል። ኃላፊነት የሚሰማው መሳይ በደብረታቦር ከተማ ላይ 8 ሰዓት እስከ 10 ሰዓት በተደረገ ውጊያ 22 ጊዜ ነው ድሮን በከተማዋ ላይ የጣለው። ፋኖዎችን ለመምታት አይደለም፣ የመንግስት ተቋማትን፣ ጤና ጣቢያዎችን፣ ራሱ የብልጽግና ጽሕፈት ቤት ህንፃዎችን
ሌሎችንም ገቢዎች ጽሕፈት ቤትን እና በርካታ ህንፃዎችን በድሮን የደበደበበት ዋነኛ ምክንያት እያንዳንድ ጎንደርም፣ ባህር ዳርም፣ ደብረ ማርቆስም፣ ደብረ ብርሃንም ሌሎችም የዞን ከተሞች ላይ ፋኖ የሚገባ ከሆነ ከተሞችን እንደዚህ ስለምናወድምባችሁ አርፋችሁ ተቀመጡ ብሏቸው ልጆቻችሁን ወደ ከተማ እንዳይገቡ ለማለት ነው ድብደባ ሲፈጽም የነበረው። በዋናነት ከተሞችን አውድሞ ህብረተሰቡ ከፋኖ ጋር ያለውን አንድነት እንዲበጠስ ለማድረግ ነው አቅዶ እየሰራ ያለው። ነገር ግን ኃላፊነት የተሰማው የፋኖ ኃይል ደግሞ ህዝባችን ከሚያልቅ ከተማዋን እንልቀቃት፣ ሰራዊታቸውን ወደ ኋላ አስበው ደብረ ታቦር ከተማን ቁጥጥር ሲያደርጉ የነበሩ የፋኖ ኃይሎች ኃላፊነት የሚሰማቸው መሆኑን የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት 39ኛ መደበኛ ስብሰባ ላይ የአገዛዙ ጦር በአማራ ክልል እየፈጸመ ያለውን አጠቃላይ ወንጀል በድርጅቱ ሊቀመንበር ፊርማ የወጣው መግለጫ ያሳስባል እኮ እየተፈጸመው ባለው ሰብአዊ መብት እና ወታደራዊ ወንጀሎችን አስመልክቶ ለውይይት አጀንዳ አድርጎ የአፍሪካ ህብረት እንዲወያይበት በማለት መግለጫ ሰጥቷል። ለቀጠናው አደገኛ የሆነ መንግስት እንደሆነ ለአማራ ብቻ ሳይሆን በቀጠናው በተለይ በሱዳን በቀጥታ እጁን አስገብቶ ማሰልጠኛ ተቋም ገንብቶ በአፍሪካ ህብረት በዓለም አቀፍ ደረጃ የተወገዘው የሐምዳን ዳጋሎን ጦር በሱዳን ላይ ከፍተኛ ጭፍጨፋ እየፈጸመ ያለ ጦር ኢትዮጵያ ውስጥ ማሰልጠኛ መስርቶ ኢትዮጵያውያንን ለዚህ ውጊያ ሰልጥነው ወደ ሱዳን ሄደው እንዲዋጉ ለማድረግ እንቅስቃሴ እያደረገ ያለ መንግስት ለኢትዮጵያ ሊሆን አይችልምና ይሄንን መንግስት በይፋ እንድታወግዙ በማለት ንጹሃንን እያሸበረ እንደሆነ በተለይ በአማራ ክልል የዘር ማጥፋት ወንጀል የፈጸመ መንግስት እንደሆነ የኢትዮጵያን ህዝብ አጠቃላይ ከቤት ንብረቱ እያፈናቀለ ቤት ንብረቱን እያወደመ ያለ ስርዓት እንደሆነ ሕክምና ከልክሎ የራሱን ሰራዊት መንግስት ሳይሆን የኢትዮጵያ ህዝብ በገነባቸው የሕክምና ተቋማት ላይ የኢትዮጵያ ህዝብ ባስተማራቸው ዶክተሮች ላይ ወታደሮችን ብቻ እንዲያክሙ በማድረግ ሕክምና ከልክሎ እንደሚገኝ በማለት አስገድዶ የሚደፍር በርካታ የአማራ ክልል ተወላጅ እናቶች፣ ህፃናት እህቶቻችንን በጅምላ የሚደፍር መንግስት እንደሆነ ህብረቱ በአደባባይ ጦርነቱን እንዲያወግዝ በማለት ማሳሰቢያ ሰጥተዋል። ጉዳቱ ለደረሰባቸውም የሰብአዊ እርዳታ እንዲደርሳቸው ለማለት የመከላከያ ጦሩም ከአማራ ክልል እንዲወጣ ዲሞክራሲያዊ ሽግግር እንዲፈጠር በይፋ በመንግስት ላይ ጫና እንድታደርጉ በማለት መግለጫ ሰጥተዋል። በዶክተር ቴዎድሮስ አዳኖ የሚመራው የዓለም አቀፍ የጤናው ድርጅት በአማራ ክልል በሚደረጉ ጦርነቶች የመንግስት ታጣቂዎች በህክምና ባለሙያዎችና በህክምና ተቋማት ላይ እየፈጸሙ ያሉት ግድያና ውድመት የዓለም አቀፍ ድርጅቶች እንዲያወግዙ በማለት መግለጫ ሰጥቷል። እንግዲህ የዶክተር ቴዎድሮስ አዳኖም የዓለም የጤና ድርጅት ዋና ዳይሬክተር መልእክት ከሰሞኑ መነጋገሪያ ሆኗል። በትክክልም በአማራ ክልል የጤና ባለሙያዎችን ለይቶና ነጥሎ የሚገድል የመንግስት ታጣቂ ኃይል እንዳለ ከዚህ በፊት ስንገልጽ ቆይተናል። 6 ዶክተሮች በተመሳሳይ ግድያ ተፈጽሞባቸው ከፍተኛ የጤና ባለሙያ እጥረት ላለበት ክልል ሌላ ተጨማሪ አደጋ መከሰቱን ነው እንግዲህ እየተረዳን ያለ ነው። ይህንንም አስመልክተው ዶክተር ቴዎድሮስ አዳኖም ስጋታቸውን ገልጸዋል። የጤና ባለሙያዎች ግድያ እንዳሳሰባቸው ነው የጠቀሱት። ያው ዝግጅታችንን እያበቃ እንሄዳለን። የአብይ አህመድ ጦረኛ ፖሊሲ እንግዲህ ከአፍሪካ ህብረት ስብሰባ መጠናቀቅ በኋላ ምን ሊያደርግ ይችላል የሚለው ያነጋገረ ነው። የሮይተርስን ዘገባ ተከትሎ የአፍሪካው ቀንድ ወደ ሌላ ቀውስ ውስጥ መግባቱን በተመለከተ አሜሪካ ጭምር ስጋቷን የገለጸችበት እንዲሁ 3 ሴናተሮች ጉዳዩን በቅርበት እየተከታተሉ እንዳሉና የተባበሩት አረብ ኤሚሬትስ ላይ ማዕቀብ እንዲጣል ጭምር ሀሳብ እያቀረቡ ያለበት ሁኔታ ነው የምንከታተለው። በሌላ በኩል ምጽዋ የተያዘችበትን 35ኛ ዓመት ለማክበር በምጽዋ የተዘጋጀ አንድ በዓል ነበረ። እዛ በዓል ላይ በመድረክ የቀረበ አንድ የኪነት ዝግጅት ነበረ። በዛ ላይ መልእክቱ በዋናነት የቆጡን ላውርድ ብላ የብብቷን ጣለችው በሚል የሚገለጽ ግጥም ሁሉ እንደቀረበ ነው የሰማነው። እንግዲህ የቆጡን ላውርድ ብላ ብብቷን ጣለች የሚለው መልእክት ቀጥታ ለአብይ አህመድ እንደሆነ ነው። አሰብን ሲያለም አዲስ አበባን እንዳያጣ የሚል መልእክትም አድርገን ልንወስደው እንችላለን። የያዘውን በትክክል ላልያዘም ሌላ ይመኛል ብለው ነው ኤርትራውያን በግጥምና በኪነ ጥበብ አቋማቸውን፣ ስሜታቸውን እየገለጹ ያሉት። ኤርትራ ቀደም ሲል አንተም እንደገለጽከው ጦሯን አስጠግታለች። በአብይ አህመድ በኩልም ዝግጅት እየተደረገ ነው። እንግዲህ መጪው ጊዜ ለኢትዮጵያ የጦርነት ዳመና ይዞ ሊመጣ እንደሚችል ብዙ ምልክቶችን እያየን እንገኛለን፣ እንከታተለዋለን። ለነበረን ቆይታ በጣም ነው የማመሰግነው።